የራያ ጥቅም ምንድነው? ሻው ራያ ምንድነው የለበሰው? አላቅም። አንተም አታቅም። ለዘጠኝ ደጋፊ አሁን አንድ ጎል አይበቃ? ለዘጠኝ ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድነው? ምንድነው ጥቅሙ? አይኤዚ ሙድ ያስገቢኝ። መቤቴን ሙድ ያስገቢኝ። አይቶ ማስፍራንክ ምን ነው አፍን ባይበል አፍን ብትቆጥበው ማን ነው ኤዜ ምናምን ከምትል እንዳደገኛ አሰልጠኝ ሙዳ ሲያስገብኝ እንደዚህ ደግሞ በአርሰናል ሙድ ተይዞብኝ ተዋርጄ አላቅም አፉን እንዲህ እስከሚያዝ ድረስ ማለት ነው። ፓላስ እያለም እንዲህ ነበር ሴሌብሬት የሚያደርገው። ምን እንዳደረኩት አላቅም። ኤዜ እኔ ይስማም እኔ የሆነ 10-0 ምናምን አልቆ ኤዜ ባያገባቢ ደስ ይለኛል። መድኃኒዓለምን ነው የምልህ። ስማም ቡድ አረ ቶማስ ፍራንክ እኔ እስካሁን አለ ግን አልወጣም። አለክ እስካሁን ግን ቶተናም ቤት ውስጥ ነው። እስካሁን አልወጣም። ምንም በቃ ፈሪ። እኔ እኮ ቶተናም እንደዚህ ሲጮት እኮ አይቼው አላውቅም እኮ። ፈሪ ቶተናም አረከው እኮ። ፈሪ በጭባጫ ከጨዋታ የለ እኔ አይንህን አንተ በክት አሰልጣኝ አይንህን ማየት አልፈልግም። አይንህን ማየት አልፈልግም። ወይኔ እዚህ ማን ነው ምን ማለት ታዲያ ሰው መጋኛ ነው እንጂ እባክህ መጋኛ ነው ደግሞ ዝም በል እባክህ። እየነገርኩህ ማጃመች ትለኛለህ እንዴ? ባይኔ በብረቱ እያየሁት መጋኛ ነው እንጂ አንተ በስማማት ነው ጎባረከው አፍሩን ዛላቀራ በጭፋር ሰጠኝ ገና በስማ ከማለቴ በምድር ተላቅ ባፍቶ ድፍት ከዛው አልናገር አላሸት አልሰማ አምስቱ ስሜት ዋታትናል ተዛባብኝ አይደል? በቃ የለውም ማለት ዳጨው ምናምን ፍሎር ልጅ አምላካችን እንደ አምስቱ ስሜት ዋታት ምንድነው ታውቅ? ወይኔ ካንተ ጋር ወይ እና ጭወት ላለው ይጨመርለታል፣ ለሌለው ግን ያለውም ቢሆን ይወሰድበታል ማለት ነው። በቃ አይደል? ስትችል እንደዚህ ነው። በቃ ችሎ በስነ ስርዓት አሳምኖ አሸነፈ። በቃ በማይመለከተው ሲቲንም መጫን የለብንም። አሁን ገና እየተሰራ ያለ ቲም ነው። በቃ እኛንም ዋንጫ አታስጨንቁን። በቃ እኛ ምንም ማድረግ አንችልም። አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር። ኢዜን በስነ ስርዓት አታስፈርሙ። በራሴ በዱሌ ምናምን የሚባለው አሁን ነው። በቃ በራሳቸው ሰደፍ ራሳቸው መቷቸው ይብላ አርሰናል። በቃ ምንም ማድረግ አይቻልም። ሲጀመር አሁን የቀረን ተስፋ እህቴ የመርሲሳይድ ብቻ ነች። ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን። መርሲሳይድ ደግሞ አያሳፍረንም። ኤቨርተን አያሳፍረንም ብዬ አስባለሁ። አርሰናል ላይ እንኳን ዶሮ ልከን ማለት ነው ዳይኖሰር ብንልክ አይሳካም። ምንም ቋጠሮ አርሰናል የሚሳካ በቃ ጠንቋይ ቤትም ምንሄድም አይሳካ። ዳይኖሰር የድሮ ዘንዶ ምናምን ብንንከባለን አይሰራም። በቃ ለነገሩ ማለት ነው ዶሮ እኛን የተከታተለች ነበረ። አሁን ክንፏ ተበጥሷል። ክንፏ ማለት ነው እግሯ ክንፏ ሁሉ ነው የተሰበረው። አርቴታ በጣም ያረጋጋልን። ይመች አንተ ላይ እንደማይሳካ አይተናል። ይሁን ብቻ የአርሰናል ደጋፊዎች እንኳን ደስ አላችሁ። አራት እንቁላል ነው ያስጣላችኋት። 4 እንቁላል ማለት ሼር አድርጉላችሁ። የተከበርከው እና ጀግናው የጥምር ጦሩ ኃይል ውጊያው እንዳሰብነው አልነበረም። ጠላት እንደናቅነው ሳይሆን እጅግ ተደራጅቶ የመጣ አደገኛ ማፊያ እንደሆነ ተመልክተናል። አሁን ላይ ምንም ፕሮፓጋንዳ ምንም ማድበስበስ አያስፈልግም። ጠላት እጅጉን በልጦን ተገኝቷል። እጅግ ዘመናዊ ጦር ታጥቋል። ባደገኛውም ተደራጅቶ ለእኩይ ዓላማው ተሰልፏል። በቅርቡ ያስገቡት ኤዜ የተሰኘ አደገኛ ድሮን በውጊያው ላይ ልዩነትን ፈጥሯል። በአስቸኳይ መፍትሄ ያስፈልጋል እንላለን። በውጊያው በሰራነው ስትራቴጂካዊ ስህተት ብዙ ፍሬዎች ፈርጠዋል፣ ብዙ ሻማዎች ቀልጠዋል፣ ብዙ ጀበናዎችም ተሰብረዋል። ለተሰዉት ክብርና ሞገስ ይሁን እንላለን። ይህ እንዳለ ሆኖ ለጠላት የሰጠነው ቦታ ትንሽ እንደነበርና ጥፋታችንን አምነን መቀበል አለብን። ለዚህ አደገኛ ጠላት ይሄን ዶሮ አምነን መላካችን የእኛን ጥፋተኝነት ያሳያል። አሁንም ቢሆን ጊዜ አለ። ተስፋ መቁረጥ የሚባል ነገር አያስፈልግም። ትግል ውስጥ ጦርነት አለ፣ ውጊያ አለ። ውጊያ መሸነፍ ያለ ነገር ነው። ነገር ግን የውጊያ ውስጥ ድምር ውጤት የሆነውን ጦርነት ስለሆነ እና ዋናውም ግባችን ትልቁን ዓላማ ማሳካት ስለሆነ ጠላትን ለማስቆም ጊዜው አሁንም አልረፈደም።
የተባበረ ክንዳችን አይዛል ይበርታል አለው። አይዟችሁ፣ ግፉ፣ ወጥሩ፣ ድል ለጥምር ጦሩ፣ ሽንፈት እና ውድቀት ለወያኔው እንላለን። ኤብሪቼ ኤዜ ሃትሪክ መስራት ችሏል። እንግዲህ ባለፈ የልጅነት ክለቤ ነው ወደሚለው እንግዲህ ወደዋለሁ ወደሚለው ክለብ ባለፈ ፈረመ። ከዛ እንግዲህ ከደጋፊ ጋር ሲተዋወቅ ምናምን ቫይቡን ተመልክታችኋል። በጣም ደስተኛ ነበር ምናምን። ዛሬ ወሳኝ ጨዋታ ላይ ሃትሪክ ሰራ እና በጣም ደስ ብሎት ነበረ። አርሰናል በማሸነፉ ጨጓሬ ላጥ ነው ያለው። ለኤዜ ግን ቁም ነገር ደስ ብሎኛል። በጣም ደስተኛ ነበር። የሆነ ጥቁር ሰው ደግሞ ደስታ ምናምን ላይ ካይደበቅበት ፊት ለፊቱ ይታያል። ጥቁር ስለሆነ ጥርስ ደግሞ ነጭ ነው። ጥቁር ሰው ሲደሰት ይገንበታል እና ኤዜ በጣም ደስ ብሎት ነበር። ኢቭን ማሊያውን ሊያወልቅ ምናምን ሲል ተው ብለውት ነው ማውለቅ ፈልጎ የሆነ በቃ ብቻ አለ አይደል። ኤኒዌይስ አርሰናል አሸንፏል። ሲቲም ሊቨርፑል ተጉት ላለመውረድ ነው የሚጮተው። ቼላው ምኑም አይያዝም። እኔ ሲመስለኝ እንዳልኳችሁ ቅድም ሁለተኛ ራሱኛ አንወጣ ነው መሰለኝ። ማንን አምነን አሁን እኔ ምን እንደሚሻል አላውቅም እግዚአብሔር። ለማንኛውም ለኤዜ ደስ ብሎኛል። ኤኒዌይስ ሁለተኛ መስማት የማልፈልገው ነገር ግን ማለት ነው ሰሜን ለንደን ደርቢ። ሰሜን ለንደን አለ በቃ ሰሜን ለንደን ብሎ ግን ደርቢ የሚባል ነገር የለም። ከየት ነው የመጣው? ነው ይሄውን እድሜ ልኬን አየሁ ኳስ። ምንም ሰሜን ለንደን ደርቢ የሚባል ነገር የለም። ሰሜን ለንደን አስተዳደር ምናምን የሰሜን ለንደን ምናምን ዞን ክፍለ ከተማ ምናምን እዛ ሌላ ነገር ሊጠራኝ ሰሜን ለንደን ተብሎ ደርቢ ሲባል መስማት አልፈልግም። ኤቨርተን እኮ ሊቨርፑል ሊገጥም ሲል እኮ የፈለገ ቢሆን የሆነ ነገር እኮ ትጠብቃለህ ከኤቨርተን እንዴት እንደሚጋደሉ። ቶተንሃም እኔ ሰሜን ለንደን ደርቢ የሚባል ነገር የለም። ይመቻችሁ። የለንደን ክለቦች በሙሉ የዋንጫ ደሃ ናችሁ። ተደምራችሁ ራሱ አደርሱብንም። ይመቻችሁ። እኛንም እኮ ኢዜ እጃችንን ባፋችን አስጫነን። አረ ኢዜ፣ አረ አርሰናል፣ አረ ትሮሳርድ ምን አይነት ጌም ነው ግን የተመለከትነው? በስመ አብ። እኛማ ደርቢ መስሎን ነበር ቁጭ ብለን ያው 90 ሙሉ ደቂቃ የተመለከትነው። ቶተናም ምንድነው ለአርሰናል ልፍስፍስ የምትለው? የለንደን ደርቢ አይደለ እንዴ? እኔ አሁን ከዛሬ ከቶተናምን ማድነቅ የሚችለው እኮ በቃ የሪቻርሊሰንን ጎል ብቻ ነው። ፈርስታ ምን ሰራ ቶተናም? ምን ሰራ? ሰከንድ አፍ በቃ ያንን ጎል አስመለከቱን ትንሽ ጨዋታ። አርሰናል ግን ፈነጩባቸው። በቃ ዛሬ ኤመሬት ላይ ቀለዱባቸው። በተለይ ኢዜ በስመ አብ እንዴ! ዛሬ 3 ጎል አጥቂ ይሆንብናል። ኧረ በስመ አብ። ትሮሳርድ ዛሬ ጎሉን ከማስቆጠር ውጪ ራሱ ትሮሳርድ የተጫወተበት መንገድ ዋው እጅግ በጣም የሚገርም ነበር። ኖ ማጋሌሽ ኖ ፕሮብለም ብለዋል አርሰናል። እንግዲህ ኧረ በስመ አብ ይሄ ክለብ ወይኔ። ሌላው ግን እኔ ምንድነው እንዳሞራ ሁሌ የሚበራው ራያ ግን የሪቻርሊሰን ጎል እቺ ጎል ግን አረ በስማ በጣም እጅግ በጣም የምታምር ነበር። ራያ ግን ሁሌ በቃ ስህተቱን እንዲህ ቁመት አጥሮት ነው እንጂ እኮ ደርሶበታል። ሄዶ የሚመልሰው ኳስ ነበር። ለማንኛውም እንደ ቲም ግን ዛሬ አርሰናሎች እጅግ በጣም ምርጥ ነበሩ። ትሮሳርድ ራሱ እኮ ያገባው ጎል እጅግ በጣም የሚገርም ነበር። ሜሪኒዮ የሰጠበት መንገድ አሲስቱ እንዴት ኮንትሮል አድርጎት እንደዛ ዞሮ ያገባበት መንገድ ሳላደንቀው አላልፍም። እናም ልዩ ነበር አርሰናል። ኢዜ ግን ትክክለኛ 10 ቁጥር የሚሆን ተጫዋች ነው። ዋው ይመቻችሁ። በቃ ስለሚችሉ ማለት ነው። ስለምትችሉ ብቻ ይሄው የምትለያላችሁ። ዘንድሮ እመንም አትመንም በቃ ቢመርህም አጥበህ ታጥነህ በጥብጠህ ዋጥ ታደርገዋለህ። የዋንጫው ቡድን አርሰናል በቃ እሱን ሊቀናቀን ነው ያለ ሊፎካከር የሚችል ራሱ ሲቲ ነው በቃ እንጂ ሊቨርፑል፣ ቸልሲ ምናምን ነው ተሰብስበሽ ወርታች ቶፕ ፎር መፎካከር ነው የሚሻለው እንጂ ይሄ ስሎት የሚባል ገጣባ ያለ ይሄን የመሰለ ስኳር ሰብስቦ ለዚህ ያጫውተናል ያልጠበቅኩም። ግን ይመቻችሁ አርሰናል መቤቴ በጣም የሚችሉ በቃ የፈለገ ብትዘጋበት ማለት ነው በኮርና ቀርም ያስከፍታል። እንደሱ ተናም ደግሞ ልጫወት ካልክ ደግሞ ፏጋሪ ስቲኪ ታከር ማለት ነው በኦፕን ፕሌይ ካሽን ያስቆጥርላል። በጣም ይሻላል። በቃ ሲከላከሉ ኮኦርዲኔሽናቸው ሲያምር፣ ሲያጠቁ መሀላቸው ምናምን በቃ ኤቭሪቲንግ በቃ ኮኦርዲኔትድ የሆነ ቲም ነው አለ እንጂ ገጣባ ስሎት መቤቴ መጫወቻ አረገና። ይመቻችሁ። ያው ወደፊታቸው ወደ ቻምፒዮንስ ሊግ ዙራለኛ በሚለው ማለት ነው። ያው በዚህ አያያዙ እንኳን ቻምፒዮንስ ሊግ የኤፍኤ ካፕ ምንጃባቱ ላይ ደግሞ ከአርሰናል ያዩት ፏ ያለ ልጅ ማለት ነው ኤዚ ይችላል። ብቻ አርሰናል ዘንድሮ ለዋንጫ ያለምንም እንትን ማለት ነው ያለምንም ስጋት በደንብ በቃ አላ ኮንሲስተንስ ነው እየተጫወተ ነው። አርሰናል ዘንድሮ ባይበላ ኢትናፌር በቃ ይገባችኋል። አርሰናል ይመቻችሁ። አይ አልተቃጠልኩም። ለምን ብዬ እቃጠላለሁ? ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል። በቃ ጨዋታ በልጧል። በቃ ሙሉ በሙሉ ይዘውታል። ትክክለኛ ፖይንት ነው ይዘው የወጡት። ቶተናም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ። እንዲሁ በቋጠሮ የሆነ ነገር ይፈጠራል፣ ኳስ የሚፈጠረው ነገር አይታወቅም በሚለው ነው እንጂ
ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ ሁዝ ኤዜ 3 የሰካልን ነው ኤዜ ይሄው እንደው ግጥጥሞሹም ገርሞኝ ነው 3 የሰካልን ነው ኤዜ ሁዝ ኤዜ ላን እኔ ሳላደንቅ ማለፍ አልችልም ኤዜን ምን አይነት ፐርፎርማንስ ነው በጣም ማድረግ የምፈልገው ነው ማለት ነው ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው በቃ ቦታው ላይ ነው ሲያገባ የነበረው ተቃጥያለሁ ቶተናምን ቡድን ነው ብዬ ተስፋ አድርጌ ቢሆን ኖሮ ሰበር ነበረ ግን ተስፋ አላረኩ አሁን ክሬዲት ልሰጥ የመጣሁት ለኤቤሬቺ ኤዜ ነው ሲጀምር የዚህ ሰውዬ አፍ ነው እኮ ይሄንን ሁላ ነገር ያመጣብን ከጨዋታው በፊት ኢንተርቪው ሲደረግ ስለ ኤዜ ሲጠየቅ ሁዝ ኤዜ ምናምን ብሎ ሊቀልድ ሞክሮ ነበር ማን ነው ኤዜ እያለ ማለት ነው ዛሬ እኔ ነኝ ያለው እኔ ነኝ ለማንኛውም ትችላላችሁ አሪፍ ነው ቶተናም ባይችልም እናንተ አልቻላችሁ ማለት አይደል እኛ እኮ አንድን ቡድን ስናሸንፍ ሊቨርፑል ሽት ስለሆነ ነው ወልቭስን መጀመሪያም ስናሸንፍ ወልቭስ ሽት ስለሆነ ነው ዩናይትድንም ስናሸንፍ ዩናይትድ ሽት ስለሆነ ነው የምትሉት የአንድ ቡድን ሽት መሆን መጠቀም ያንን ሽትነስ ተጠቅሞ ራሱ ማሸነፍ እኮ መቻል ነው አይደለ ስለዚህ ችላችኋል ባትችል እኮ አታሸንፍም ስለቻልክ ነው እኛም ስለቻልን ነው እነዛኑ ለቡድኖች ያሸነፍን ለቡድኑ ደግሞ ክሬዲት መስጠት የምጀምረው ከቼልሲ እና ከዛ በኋላ ደግሞ ቪላና ዌይ ምናምን ማሸነፍ ስትጀምሩ ለቡድኑ እየመጣው ክሬዲት ይሰጣል ዛሬ ክሬዲት ቱ ኤዜ የሪቻርድሰን ጎል ደግሞ በስማ በጣም ነው የሚችለው ሪቻርድሰን አሁን የሚወደድ ተጫዋች ነው ብሎ ነበር አንዱና እና ደግሞ ቴሌግራሜ ናሆም ፕሪዲክሽንስ ብላችሁ ቴሌግራም ላይ ሰርች ማድረግ ብቻ ነው ጆይን ይበሉ ወያላው ዶሮ አለው እዩት ተመልከቱት ወያላው ዶሮ አለው ወያላው ከኔ አቅም በላይ ሆናል በቃ ሪቨር ወደ ቤርሞኒክ ተከለ ሮብ መጥቶ የሚያስታክስልኝ በቃ ያስታክስልኝ አንዴ ያየ የወያላ ህይወትማ አስተካከለ አንዴ ያየ ወያላ አረቆጂ ተቻላለ አርሰናል ይችላል ይሄ ነው አርሰናል ይሄ ኤዜ ምን አይነት ተጫዋች ነው ሃትሪክ ብቻውን እኔ ብቻዬን 3 ብልት ነው የምፈልገዋል ገነጣጠላ ዶሮዋን ገነጣጠላ ይችላል ይሄ ነው አርሰናል ይሄ ነው እኔ ሲጀምር ምን አስቋጠረኝ ምን አገባኝ ሲጀምር በትናንቱ የተቃጠልኩት አይበቃኝም ወይ እንደማትሸነፉ እኮ ውስጥ ያውቃል ጭራሽ ቋጥራለሁ ብዬ ገብቼ አራጎለች ከዚህ በኋላ አርሰናል የሚባል ወንበዴ ቡድን ላይ ባለመቋጠር ጤናችሁን ትጠብቃላችሁ አትጠብቁም እኔ እጠብቃለሁ እኔ ላሽቃብጥ ነው ጥግህን ያዝ በቃ ጥግህን ያዝ ዘንድሮ ፈልጎታል አርሰናል ነው የሚል አርሰናል 6 ነጥብ ነው ከዚህ ጨዋታ ይዞ የወጣው 6 ነጥብ አለቀ እንዴ ጾም መያዣ አረጋት እኮ ዶሮዋን በላለቷት ነው የሚል አለቀ የወያለው ደጋፊ ጾም ያዝ በቃ ሐሳባችሁን ኮሜንት ላይ አስቀምጡልኝ ይዘጋጅ የሚለውን ድጋሜ ልጠይቃችሁ ቶተናምን ማን ነው ቶፕ 6 ቡድን ያደረገው አረ በፈጣሪ ቋጠሮን ታውትና ለተስፋ የማይሆን ቡድን እስከ 60 ምናምንኛው ደቂቃ 0-0 ነው እንትኑ ኦን ታርጌቱን ታውት ኦፍ ታርጌቱን ታውት ብሎክ ይሉ ምን ይባላል እሺ አሁን የቶተናም አለመቻል ነው አርሰናል መቻል ነው የዛሬውን ጨዋታ ለማንኛውም የዛሬ ሳምንት ከኛ ጋር ጨዋታ አላቸው አርሰናሎችና ይሄንን ጨዋታ ላይ አርሰናል ችሎ ይሁን ወይም ደግሞ ቶተናም ሳይችል በእኛ ነው የምንለካቸው ማለት ነው ወይ ቆመን እንቀራለን ወይ አሸንፈን ጀግና እንባላለን እና ይሄንን ጨዋታ ሰብሰብ ብለን ለማየት አስበናል እና ሐሳባችሁን ኮሜንት ላይ አስቀምጡልኝ ይዘጋጅ የሚለውን አርሰናል አሸንፏል ሲጀመር ማለት ነው ቶተናም ያሸንፋል ብሎ ከመቋጠር እኮ ወልቭስ ያሸንፋል ብሎ መቋጠር እኮ ይሻላል ኧረ ሚኮ ኧረ በስማ እኔ እኮ ማለት ነው የልብ የሰጡኝ ሲጀመር የትላንት ነው ጨዋታዎች ናቸው በቃ ደስ ብሎኝ ቅዳሜና ሳልፌ ትንሽ ግሪዲ ሆንኩኝ ማለት ነው ውድንም እስኪ ልሞክር ምናምን ብዬ በመጣ ሚኮም አርሰናልም የለም በቃ ቲፎን ሲገቡ ነው እኮ የሚያስተውቁት በቃ ያን ቲፎ ይዘው ገቡ አሸንፏል ጨዋታውን ፈሩ በቃ ቶተናም እኔ የት ነው የገባነው ነው ያሉት በቃ ገብቷቸዋል ለማንኛውም ማለት ነው ይሄ መርፊ የሚተኮሰውና የማይተኮሰው ማለት ራሴ ነኝ እኔ የምወስነው ማለት ቀጣይ ሳምንት እንገናኛለን እናወራበታለን ማለት በሜዳ ውስጥም ከሜዳ ውጭም በቃ በቀል ማለት ይሄ ነው ቶተናም እፈርማለሁ ብሎ የጠበቃቸው አርሰናል መፈረሙ ሳያንስ በመጀመሪያ የለንደን ደርቢው ሃትሪክ ምን አይነት ተጫዋች ነው ይዜ አርሰናል በቃ እንደ ቡድን ይለይ ነበር እኔ ዘንድሮ የአርሰናል አቋም ያስፈራል አመንክም አላመንክም ድንቁርና እኔ ጭንቅላት ላይ ቤት ሰርቶ 3 ልጅ ወልዶ እያስተዳደረ እኔ አርሰናል ደጋፊ ይቅር በላይ አንተ ተሸነፋለህ ብዬ እኔ አደባባይ ላይ የፈለከውን ቅጣት ጻፍና አቀጣለሁ ልበል እኔ ቃሌን አላጥፍም አሁንም ኮሜንት ላይ ጻፍ ከፍተኛ ላይክ ያገኘውን ቅጣት እቀጣላለሁ ያፊን ነው ያገኙት
አንተ ቶተናም የምትባል በክት ማለት ነው። አስፈነደደ መድፎን ከተተለ ተቆሰ አናተን ይዞ ሄዶ መድፎ እሬዚ እሬኒ ክፍታፈኝ ግን ዶሮዋ አንቺ ዱቄታ እኛንን ጥፋተኛው ባንቺ ተስፋ መጣላችን ማለት ነው። አርሰናልን አቺውም መች ነው የምታሸንፊው? አርሰናልን መች ነው የምታሸንፊው? ኖርዝ ለንደን ውስጥ አንድ ክለብ ነው ያለው፣ እሱም አርሰናል ነው። ጾም መያዣ ነው ያረጉሽ። ኤብሪቼ ኢዜ ለምን አንቺን አልፈልግም ብሎ ወደ አርሰናል እንደሄደ ዛሬ ያሳይሽ። ብቻውን ተጫውቶ ቶተናምን አሸነፈ። ኤብሪቼ ኢዜ ለቆላችሁ ዴቪድ ራያ አንድ ጎል እንኳን አግቡ። መች ሞከራችሁ? ቶማስ ፍራንክ ምን አይነት አጨዋወት ለመጫወት ነው የሞከረው? በተለይ ፈርስታ አንቺ እኔ ላይ ብቻ በርቺ፣ እኔ ላይ ብቻ በርቺ። አንቺ ዱቄታም እኛንን ጥፋተኛው አንቺ ላይ ተስፋ ማድረጋችን ማለት ነው። ለማንኛውም ያው ቲክቶክ ላይ የቀመርኳት ቀመር ትናንትና ከ7-7 አግኝተን የበሉ አሉ፣ ካሻውት ያረጉም አሉ። የአስቶን ቪላም አልፎ ደግሞ ከ8-8 ነበረ የአርሰናል ጨዋታ 5 ኮርና ብቻ ነው የተመታው፣ ከሽፏል። ግን እኔ ቤላ ግሬ ነኝ 53 ወድ ደግሞ ቴሌግራም ላይ ተበልቷል። ይህን ጨዋታ ምን ሂጆ እንደሆነ ታውቃለህ? ፈርስት ጎል ሜትድ ባይ አናዘር ሜትድ። እንደዚህ አይነት ቀመር ሰምተህ ታውቃለህ? ሰምተህ ታውቃለህ ወይ? ቴሌግራም ግባ ስትባል ማለት ነው። ምቀኝነት አታስመስለው ብራዘር። ቴሌግራም ላይ 53 ወድ የአርሰናል ጨዋታን ፈርስት ጎል ሜትድ ባይ አናዘር ሜትድ ብለን አሳክተናል። ከ9-9 የዩናይትድ ጨዋታ ነው ነገ የሚቀረን። ከፈለጋችሁ ገብታችሁ ካሻውት በሉት። ከፈለጋችሁ ዩናይትድ ያሸንፋል ነው ይሄድ ነው። ሙሉውን በ100 ብር 5300 ብር ታገኛላችሁ። ስለዚህ እንቀያይረዋለን ማለት ነው። ለምን የቀመር ኤክስፐርቶች ስለሆነ። ቤላ ግሬ ኢዝ ፕሬዲክሽን ጎት ነኝ። በዚህ ብታጣ በዚህ አበላሃለሁ። ናና ብላ ሊንክ ባዮ ላይ አለ። ማለት ምንድን ነው? ቆይ አሁን እኮ ላችሁ እኔ መሸነፉ እኮ አይደለም የገረመኝ። ምን መሰላችሁ? ለቶተንሃም 3 ጎል ሰጣችሁት፣ ከዛ ያሸንፋል ብላችሁ አቻ ሲወጣ 3 ጎል ሰጣችሁት። ምን ማለት ነው እንዴ? እኔ ሊያሳብዱኝ እኮ ነው። እኔ እንደ ቶተንሃም የዘቀጠ ክለብ እኔ ፕሪሚየር ሊጉ አይደለም ሻምፒዮንሺፕ ቢወርድ ከምር ተመልሶ አይመጣም። ልንገራችሁ እንዴ ጨዋታው መሀል ላይ ማለት ይጠፋባቸዋል፣ ይረሱታል፣ ዝም ብሎ ያያቸዋል፣ ይቆማሉ ምናምን። ምንድን ነው እኔ አልገባኝም እንዴ? በፈጣሪ ስም ኧረ እንኳን አንድ ሰው ብቻውን የሚደግፈው ከምር እሱ ችግር የለም ቢያብድም ለእሱ አናጣም ቦታ። በዛ ቢል ኖሮ አስቡት ሰውን እንዴ። አንተ ቆይ ሜዳው ውስጥ እየተጫወትክ እንዴት ነው የምትቆመው? በተለይ ሃትሪክ የሰራበት 3ኛው ጎል ላይ እኮ ሳርን ቀይሮ አስገብ ቆሟል፣ ቶታሊ ቆሟል። ኳሱ ሲመጣ ምንም እንትን ሶምሶማ ነው የሚያደርገው ሜዳ ውስጥ ምናምን ነገር እንትኑን ልብሱ እንዳይቆሽሽ ምናምን ነገር ነው እሱ የሚያስበው። የምር እንዴ ምን ሆኖ ነው? ኧረ በስመ አብ እንዴት እንደሚያስጠሉ በስመ አብ። ይሁን ስውር ነው የሚሉት እነዚህማ። አትታለል የሚለው ሰውዬ አሁን ነበር መስፈን ያለበት። ለምን ቶተናምን አመንን እኛ ገብቷል። ቶተናምን አመን ነው በፈጣሪ ስም። አርሴናል ግን ማለት ነው የምሬን ነው የምነግራችሁ፣ የአርሴናል ያልታወቀበት ችግር ምን እንደሆነ ታውቃላችሁ? ቲም ሃይሊ ፕረስ ነው የሚያደርገው። ያንን ፕረስ አርሴናል የሚያደርገውን ፕረስ ሰንጥቆ ወጥቶ ኳስ ማግኘት የሚችል ቲም ካለ አርሴናልን ጉድ ይሰሯል። ግን ደግሞ ቶተናም ምንም እንደ ፈርስት ሃፍ ምን አይነት አሰላለፍ ነው? ምን አይደብረውም? እንደ ያሰልጣኙ ራሱ 0.00 ኤክስጂ ይዞ ሲወጣ ተጫዋች እኮ ሳይኖረው ቀርቶ እነ ፖሮ እነ ጆንሰን፣ አረ እግዚአብሔርን በጣም ነው የሚደብር። ኢቭን ጃቪ ሲሙስ በጣም የሚያስጠላ መባረር ነው ያለበት። እንዴት እንደሚያስጠላ በስማ። ቸልሲ ለንደን ቀይ ናት፣ ለንደን የኔ ናት እያለ የሚጎርርብህ ጉረኛው ጎረቤትህ ሊጉን መምራት ከጀመረ ትንሽ ሰነባበት። እናም ደግሞ ሊጉ ላይ ያወርዱታል ብለን ያሰብናቸው ቲሞች ፖይንት መጣል ጀመሩ። ሌላኛውን ጎረቤትህን ዛሬ አጋድሞታል። ስለዚህ በ6 ነጥብ ይርቃሃል። ኔክስት ካንተ ጋር ነው። ባየር ሙኒክ አዳክሞ ነው የሚልክልህ። እንመንህ ቢያንስ እንኳን ለተወሰነ ጊዜ ትገዳደርልናለህ እኛ እስክንመጣ ድረስ እንመንህ። ለእኛ ብቻ ሳይሆን ለራስ ክብር ስትል ይሄን ወያላ
አሁን ከተቆናጠጠበት ወንበር የመውረድ አቅሙ ያለው ባንተና ባንተ እጅ ነው። ስለምትከተለው ብቻ ሳይሆን በደረጃም በነጥብም ከሌላው ቡድን በተሻለ አንተ ስለምትፎካከረው ኔክስት ደግሞ ጨዋታው አንተ ጋር ስለሆነ እንመንህ አሸንፈው ፖይንትህን አጥበህ ጭንቀቱን ታመጣለታለህ። እንመንህ ካልሆነ ግን ለሁላችንም ሰላም ጥሩ አይደለም። የተሻልከው ከሱ አንተ ነህ። ስለዚህ በስርዓት ለማስጠበቅ ቃል ትገባለህ ወይም ደግሞ ለንደን ቀይ ናት እያለ ከ21 ዓመት በኋላ በበለው ዋንጫ ያርጥብሃል፣ ያብጥብሃል። አደራህን ትጠብቃለህ። እንመንህ። ዋው 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 ጋይስ ምን አይነት አርሰናል ነው ያየነው። የምር ይሄን አለማድነቅ አይቻልም። ለማንኛውም ቶተናም እውነትም ሺት ክለብ ነው። እኔ ሲጀምር ቶተናም ሲሪየስ ክለብ አይመስለኝም። በጣም አውትፕሌይ ነው የተደረገው። ኤዜ በሰማ በቃ ተበቀላቸው ማለት ምን አደረጉት? ሊያስፈርሙት ነበረ እኮ እምቢ አላሉትም። ይሄን አይደል? በጣም የሚገርም ሃትሪክ ነበረ። ከቶተናም አንድ ነገር የሪቻርልሰን ጎል ነበር። ግን በቃ አርሰናል it might be there ባይዞ እንዘጋጅ። ይሄ አመታቸው ሊሆን ይችላል። በቃ አሁን እያሳመነኝ ነው አርሰናል ሳስበው ማለት ነውና በጣም ከባድ ነው። አርሰናልን እንዴት ማሸነፍ እንዳለበት እኔ እንጃ አላቅም። የሆነ ከባድ ነው እና it might be there በጣም አሪፍ ነበረ። በቃ ብትቋጥርም አንዳንዴ በቃ ከቻሉ ማመን አለበት። ትችላላችሁ፣ ይመቻችሁ። ግን አሁንም ያው ገና ነው። አክቹአሊ አሁንም ገና ነው። በዚህ ሰዓት አይበላም። ግን አርሰናል በጣም ቻንስ አለው። በጣም ማለት ነው በጣም ወደ 90% ቻንስ አለው። ምናልባት መሀል ላይ ካልተንሸራተተ በስተቀር ዋንጫው የአርሰናል የሚሆን ይመስለኛል። ቶተናም በጣም አሳፋሪ ናቸው። ሚኬል ስፐርስ ዝም ብትል ይሻላል። ለንደን ጭናት ምናምን ዝም ቶተናም በጣም ቀልደኛ ቲም ነው በጣም ማለት ነው። ኤኒዌይ መቻቹ ኮንግራል አርሰናል ፋንስ። ያው ምንም ማድረግ አንችልም። ኦቨር ነው ይሄ በቃ ከራይቫልነትም በላይ ነውና በጣም ነው የቻላችሁበት። እንግዲህ እኛንም ያው ገና እናያለን ምን እንደሚፈጠር እናያለን። ከባድ ነው። ካሁን በኋላ ኦልሞስት አብዛኛው ወደ አርሰናል አድልቷልና ዋንጫው የነሱ የሚሆን ይመስለኛል። እስቲ ከታች ኮሜንታችሁ ጻፉልኝ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ።